የሀይሚና የብሩኬ ነገር ይበርዳል ስንለው እየተጋጋለ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ። እንግዲህ ውድ ቤተሰብ በሀይሚና በብሩኬ መካከል ያው የፈራ ነው እየሆነ ያለው። እውነት ትናንት እንደዛ ሲጨቃጨቁ በጣም ነበር ድብር ያለኝ የከፋኝ። የምር ሀይሚና ብሩኬን እንደዚህ ሲጨቃጨቁ ማየት አንፈልግም፣ ግን ደግሞ ሳንወድ በግዳችን እያየን ነው። ፍፄም ነበረ። ፍፄ እንግዲህ የሀይሚና የብሩኬ ሰላም ነው ያው በመካከላቸው ገብቶ እርቅን የሚያወርድ። ትናንት ግን ምንም ነገር መናገር አልፈለገም። ቢናገርም ተደማጭነት አይኖረውም። ሀይሚ ተናዳ ነበር። ለተናደደ ሰው ደግሞ ምንም ነገር ብትሉት ምንም አይሰማችሁም። እና በዛ ሰዓት ሀይሚን ያዝ አድርጎ በቃ ሀይሚ ተይ ታረቁ ይቅር በይው ቢላት ማለት ነው በእርግጠኝነት የምነግራችሁ አሰማም ነበር። ስለዚህ ዝምታን መረጠ፣ ዝም ብሎ ሄደ። ግን አሳዝኖኛል፣ በጣም ነበር የከፋው። እንደገናም ደግሞ ሶሲ ያው ይቅርታ ለማለት መታ አንዳንድ ነገሮችንም ስትናገር ነበረ። እኔ ከመካከላችሁ መውጣት እችላለሁ እና በግላችሁ መጣላት ከፈለጋችሁ ተጣሉ እንጂ በእኔ ምክንያት አይሆን አለች። ይሄ አፍራሽ የሆነ ቃል ነው ከአንድ ይቅርታ ከሚጠይቅ ሰው። እንደዚህ አይነትን ነገር መናገር አልነበረብሽም። አንደኛ ነገር ሀይሚና ብሩኬ የመጡት ይቅርታ ለመባባል እንጂ ለመጣላት አልነበረም። ለምን ይጣላሉ? ሲጀምር ነገሩ የተነሳው በሶሲ ምክንያት ነው። እሷ ግን እኔን ምክንያት አታድርጎ አለች። እና ታዲያ ነገሩ የተነሳው በማን ሆነና? እና ሌሎቻችን ብንሆን ማለት ነው ዳር ሁነን ነገሩን አናጋግለው። ዳር ሁነን እሳት በገፋን ቁጥር መካከል ያለው ነው አይደለም የሚጎዳ። ሀይሚና ብሩኬ እኛ በምናደርጋቸው ነገሮች እነሱ ነው ጫና እየደረሰባቸው ያሉ እየተጎዱ ያሉት ማለት ነው። ከቻለን መልካም ነገር እንናገር፣ እነሱን ወደ ሰላም የሚያመጣ ካልቻለን ደግሞ ዝምታ ወርቅ ነው። ዝም እንበል እስኪ። ዝም እኮ አይነቅዝም። እሳቱ የሚያቃጥለው መሀል ላይ ያለን ሰው ለማለት ፈልጌ ነው። እንግዲህ ሀይሚ የሆነ ብቀላ ነገር ነው የያዘች የሚመስለኝ ሳስበው። ባለፈው ሶሲ ፕራንክ ስታደርግ ሀይሚ በጣም ነበር የተጎዳችሁ። ከልቧ የቀረ ቃላትም አለ። ያው መንቀርቀር አድርስ ያደርጋት የነበረች ሶሲ ተብያዋ የዛኔ ፕራንክ ላይ። ስለዚህ በዛ የሆነ የያዘችው ነገር አለ ሀይሚ። ድጋሜ ደግሞ ከብሩኬ ጋር ስታያት ተናደደች በጣም ማለት ነው። እና ሶሲን ብቀላ እንጂ እውነት ሀይሚ ከብሩኬ ለመለየት አሁን እኔ በቃ ካጠገቤ ራቅ፣ ከህይወቴ ውጣ፣ በአንተ ህይወት አይመለከተኝ የምትላቸው ነገሮች ከልቧ እንዳልሆኑ ግልጽ ነው። ምክንያቱም በራሳችሁ ስታስቡት እስኪ አሁን እንደዚህ 1 ዓመት ምናምን ያፈቀራችሁትን ሰው እንዲህ ነው በአንድ ቀን ውልቅ አድርጋችሁ ልጥሉት የምትችሉት? እንደዛ ይቻላል እንዴ? አይቻልም። ስለዚህ የሆነ ፕራንክም ነገር ያደረገች ይመስለኛል። ካልሆነም ደግሞ ያው በሶሲ ላይ ስለተናደደች ድጋሚ ስታያት ያ ነገር ተቀስቅሶባታል እና ብቀላ ነገር ነው የጀመረችው ሀይሚዬ። በቃ ብድርን በምድር እየመለሰች ይመስለኛል ሳስበው። ባለፈው ወዲያው ጠምዘዝ አድርጋ ፍፄን አፍቅሬያለሁ ሂድልኝ አይደል ያለችው ብሩኬን። አሁንም ተመሳሳይ ነገር እየሆነ ነው ያለው። ግን ሆኖም ግን ማለት ነው እኔ አሁን አንድ ነገር የማይገባኝ ነገር አለ። አሁን ሀይሚም ሆነ ብሩኬ ሲያጠፉ ጥፋታቸውን እራሳቸው አምነው ይቅርታ ካልተጠያየቁ እንዴት ነው ያ ነገር ሊሻር የሚችለው? የጠፋው ጥፋት በይቅርታ ካልታለፈ እንዴት ነው ሊሻር የሚችለው? አይቻልም እኮ። ለምሳሌ ባለፈ ክረምት ቤት አይሰራም። ትናንትና ዛሬ አይደለም፣ ትናንት አልፏል። ትናንትን መልሰን ብናገኘው ኑሮ ስንት ያጠፋናቸውን ነገሮች እናስተካክል ነበር። አናገኘውም። ስለዚህ ብሩኬ ጥፋቱን አጥፍቶ አለፈ። አሁን ይቅርታ ነው ነገሩን ሊያስተካክለው የሚችለው። ገባቸው አይደለም? እና ቅመምዬ ይቅርታውን ተቀበዩ። አንቺና ብሩኬ እንደማትለያዩ እናውቃለን፣ ግን ይቅርታውን ተቀበዩ። ያው ይቅርታ መቀበል ግድ ይልሻል እኮ ሀይሚዬ። እናንተው ካልተራረማችሁ ምንም ለውጥ የለውማ። አንቺን ባጠፋሽ ቁጥር ብሩኬ ይቅርታ አላደርግም ካለ፣ ብሩኬ ሲያጠፋ አንቺ ይቅርታ አላደረግም ካላችሁ አብሮ መኖር የሚባለው ነገር ራሱ የለም እኮ በመካከላችሁ። ሰውና ጥፋት ሁሌም አብረው ናቸው፣ አይለያዩም። ሰው ሆኖ የማያጠፋ የለም። ሁላችንም በስተት ጎዳና እንጓዛለን እና ብሩኬ ደግሞ ጥፋቱን አምኗል። ያደረኩት ነገር ልክ አይደለም፣ በቃ አጥፍቻለሁ ይቅርታ ካለ እዚህ ጋር የሚያስፈልገው ምንድን ነው? ይቅርታ መቀበል ነው። ግን ደግሞ ይቅርታ ተቀብለሽ ነገሩን እንደዚህ ለፊው ሳይሆን የሚስተካከሉ ነገሮችን እናንተ ተግባብታችሁ ማስተካከል። ለምሳሌ ከሶሲ ጋር እንዳይሆን ከፈለግሽ በቃ አልፈልግም ብለሽ በአጭር አማርኛ ማስረዳት እኮ ነው ሀይሚዬ፣ እንጂ ይቅርታ አልቀበልም በማለት አይደለም ነገሮች ሊስተካከሉ የሚችሉት። ብሩኬ ፕራንክ ነው ያደረገው። ለየት የሚያደርገው ካልጋ ላይ መሆኑ ነው ብለናል። በጣም ጊዜ ተነጋግረናል በዚህ ጉዳይ ላይ እና አሁን ብዙ ሰው እንዴት ሶሲና መጣ ትላላችሁ። እና አንደኛ ያመጣበት ምክንያት የእሷ ጓደኛ ስለሆነች ሀይሚ ነገሩን ይሄን ያክል ታጋንነዋለች ታከሯለች ብሎም አልጠበቀም ይሆናል ብሩኬ። ሲቀጥል ደግሞ ሌላ ሴት ቢያመጣም ዙሮ ያው ነው እኮ ተመሳሳይ ነው የምትሉት። ምንም የተለየ ነገር አትሉትም። ጭራሽ ሴት ይዘ ካልጋ ገባ የሚለው ቃላት ይደገማል በሌላኛው
ሁለተኛዋ ሴትም ቢሆን ማለት ነው። አሁን ያልጋው ጉዳይ አይደለ? እንዴት ካልጋ ላይ ትወስዳለህ? እንዴት ከክላስ ታስገባታለህ? አይደለ? እና ሶሲም ሆነች ሌላ ሴት ተመሳሳይ ሀሳብ ነው የምትሰጡት። ስለዚህ አሁን ነገሩ የከረረው አንደኛ ሀይሚ ሶሲን አልፈለገቻትም፣ ሲቀጥል ደግሞ ካልጋ ላይ መሆኑ እንጂ ፕራንክ ሁላቸውም ተደራርገዋል። ፕራንክ ነው ይቅርታ ከተባለ ይቅርታ